ይሄ ዶክመንት እያለ እኔ ዛሬ እንደዚህ ሆኜ ቀን ስራ መስራት ማለት በእውነት ነው የምላችሁ ለኔ ውርደት ነው ለኔ ማለት ነው። እኔ እናንተ ምን እንደሚሰማችሁ አላበጣም ማለት ተሰምቶኛል። ስለዚህ ከዚህ በኋላ ዶክመንት የለው አልተባረም ቢባል ይሻላል። እውነት ነው የምላችሁ በእውነት ለኔ የሚጠቅመው ነገር የለም። ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር አምላክ የተመሰገነ ይሁን። እናንተ እንዴት ናችሁ? ሁሉ ሰላም ሁሉ መልካም አለውን? የእግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ያው ሰሞኑን ቀን ስራ ጀምሬያለሁ። በጣም በእውነት ነው የምላችሁ አልከሳውባችሁም። ያው እንግዲህ ምንም ማድረግ አይቻልም። ለምን መሰላችሁ? ያው ስራ ለመስራት ሲባል ሰው ሊጎዳ ይችላል፣ ሊበሳቆል ይችላል። እሱ ሳይሆን ዋናው ነገር ስራ ሰርቶ እና ውድ ቤተሰቦቼ በአንድ በኩል ደስ እያለኝ በአንድ በኩል ደግሞ በጣም እየከፋኝ ነው ዛሬ ወደ እናንተ የመጣሁትና በትምህርት ብዙ አመታቶችን አሳልፌያለሁ፣ ብዙ ጊዜያቶችን አሳልፌያለሁ። ነገር ግን ለምን መሰላችሁ በአሁን ሰዓት እንግዲህ መማር አለመማር ሌላ ጉዳይ ነው። በትምህርት አይደለም ስራ እየተገኘ ያለው። እኔ የተረዳሁት በእውነት ነው የምላችሁ ይሄን ያህል አመት ወይም ደግሞ የተወሰነ አመት በትምህርት ማሳለፍ ማለት ቀላል አይደለምና እኔ በትምህርት ከማሳለፍ ይልቅ ወደ ቢዝነስ ዓለም ወይም ደግሞ ወደ ስራ ዓለም ብመለስ ወይም ደግሞ ስራ ብጀምር ኖሮ እስካሁን የት በደረስኩ ነበርና አንዳንዴ ምንም ማለት አይደለም መማር ይጠቅማል። የሚጠቅመው ሰዓት ላይ ሊጠቅም ይችላል። አሁን ግን መማሩ ምንም ጥቅም እያመጣ አይደለምና ያው ቀን ስራ ነገር ጀምሬያለሁ። እንግዲህ ማለት ቋሚ ላይሆን ይችላል፣ ያው ለጊዜው ነው ለተወሰኑ ቀናቶች ምናምን ጀምሬያለሁ። አሁን ራሱ ገና ከስራ መንጣቴ ነው። በእውነት ይኸው እንደምታዩት ልብስ አልቀየርኩም። እንግዲህ አዋራ ሳቦን ነው ያልኩት። ምንም ማለት አይደለም። ይሄ ማለት እንግዲህ ያው የተሻለ ኑሮ ለመኖር ያው እየሞከርን ነው በሚለው እየሄድን ነው። እንግዲህ በእውነት ነው የምላችሁ ቀን ስራ ሲባል በጣም አዋራ አለው፣ በጣም ልፋት አለው፣ በጣም ድካም አለው፣ በጣም ብዙ ነገር አለውና ዞሮ ዞሮ ደግሞ ያው ሰው ሙሉ አካል ካለው ጤነኛ ከሆነ ምንም ማለት አይደለም። የሆነ ሰዓት ላይ በቃ ይሄ ሁሉ ምን መሰላችሁ እናንተ ስለማትደግፉኝ ስለማታበረታቱኝ ላይክ ሼር ሰብስክራይብ ስለማታረጉ ነው እንጂ እውነት ነው የምላችሁ እኔ ዩቲዩብ ራሱ በቂ ነበር። ግን እሱን ተማምኖ ስራ መፍታት አያስፈልግምና በእውነት ነው የምላችሁ ዛሬ በጣም ተናድጄ ነው ወደ እናንተ የመጣሁት። ለምን ካላችሁኝ እኔ በትምህርት በጣም ብዙ አመቶችን ለፍቻለሁ፣ በጣም ብዙ ወጪዎችን አውጥቻለሁ። ማንም ሰው እንደሚማር ተመሪያለሁ። ነገር ግን ያው እንደምታዩት በአሁን ሰዓት ላይ እንግዲህ ሰው በተማረው ልክ ምንም አይነት ስራ እያገኘ አይደለምና ምንም ማለት አይደለም። ሁሉም ለበጎ ነው፣ ለሁሉም ጊዜ አለው። ነገር ግን ይሄን ያህል ጊዜ ለፍቼ ይሄን ያህል ጊዜ ደክሜ እውነት ነው የምላችሁ ስራ ማጣቴ በጣም ይደብራል። እና ምን ልላችሁ ፈልጌ መሰላችሁ ከፍያለሁ፣ ተመሪያለሁ፣ ብዙ ነገሮችን አድርጌያለሁ፣ ብዙ ጣውረዶችን አሳልፌያለሁ። አንዳንዴ እኔ መሰራቸው ቪዲዮዎች የተወሰኑ ኮሜንቶችን ያለው እኔ በሰራሁት ቪዲዮ ላይ ምን ኮሜንት ተሰጥቶኛል፣ ማስተካከል ያለብኝ ነገር በዚህ መልኩ ማስተካከል እንዳለብኝ ምን ኮሜንት ሰጥተውኛል የሚለውን ነገር ቪዲዮ ከሰራው በኋላ የሚሰጡኝ ኮሜንት አይቻለሁና ምንም ማለት አይደለም። እኔ አንድ የተወሰነ ኮሜንቶችን ለማየት ሞክሬያለሁና አንተ ምን ሆነ ነው ከላይ ወደ ታች ወረድክ የሚል ነገር አለና ምናልባት ያው አንዳንዴ መውጣትም መውረድም አለ፣ ወደ ላይ መውጣትም አለ፣ ወደ ታይ መውረድም አለ። በእውነት ሰው ፈልጎት አይደለም እግዚአብሔር ያደርስ ነው ዋናው ነገር ግን ፈልጌው አይደለም ላይ ወጥቼ ወደ ታች ወረድኩት። በጣም በእውነት ነው የምላችሁ ሞራል ይጎዳል። ምናልባት እንግዲህ ላይ ምን ነበርኩ አሁንስ ወርጄ ምን አደረኩ የሚለው ነገር እኔ ግራ ስለገባኝ በጣም ብዙ ኮሜንቶች አሉና
እንደው የተወሰነውን ማስተዋወሰው ነው ወደ እናንተ ማደርሰው። ምንም ችግር የለውም። ሰው የፈለገውን ሐሳብ መግለጽ ይችላል፣ የፈለገውን አስተያየት መስጠት ይችላል። እኔ አልቃወምም። ነገር ግን አስተያየት ስትሰጡ ቢያንስ የሰው ምን ይሰማዋል የሚለውን ነገር ማሰብ አለባችሁ። በጣም ከፍቶ የተናድጄ ነው ዛሬ ወደ እናንተ የመጣሁት። ባለፈው እንግዲህ ምግብ ሰርቼ ደክሞኝ ተደፍቶብኛልና በዛም ላይ እንግዲህ ልብስ እስከ መቅደድ ድረስ ደርሻለሁ። ይሄ ማለት እኔ አውቄው ደግሞ ወድጄ አይደለም። ታውቃላችሁ እንግዲህ የሆነ ቦታ ቆይታችሁ ደክሟችሁ መታችሁ በቃ እኔ ጾሜን ማደር የለብኝም ምግብ መስራት አለብኝ ብላችሁ ሰርታችሁ መብላት እየቻላችሁ ሲደፋባችሁ በእውነት ነው የምለው ምን እንደሚሰማችሁ እሱን እንግዲህ ለእናንተ ትቻለሁ። ዞሮ ዞሮ ምን መሰላችሁ ዛሬ በጣም የተናደድኩበት ነገር ምን መሰላችሁ? እኔ እየለፋው እየደከምኩ እየተንከራተትኩ ብዙ ነገር ለፍቼ ደክሜ ተመሬ ዶክመንቱ ቤት ነው ያለው እውነት ለመናገር ማለት ነው። ስለዚህ ይሄ ዶክመንት ምን ይሰራልኛል? ስለዚህ ይሄን ዶክመንት መቅደድ አለብኝ ብዬ ነው ዛሬ ተናድጄ የመጣሁት እውነት ነው የምላችሁ። ስለዚህ አንድ ሰው ተምሮ በተማረው ልክ ስራ ካላገኘ ምን ይሰራል? በጣም የሞራል የሚገል ነገር ስለሆነ ይሄን ዶክመንት ዛሬ ማስወገድ ያለብኝ እውነት ነው የምላችሁ። እናንተ የፈለጋችሁትን በሉ። አብዷል ወይ ደግሞ ጤነኛ አይደለም በጣም ብዙ ነገር። እኔ እግዚአብሔር አምላክ የተመሰገነ ይሁን ሙሉ ጤነኛ ነኝ በእውነት ነው የምላችሁ። ከመቸገር ውጪ ሙሉ አካሌ ጤነኛ ነው። ስራ ካገኘው ሰርቼ የምገባ ሰው ነኝ። እኔ ዶክመንት ከዚህ በኋላ አይጠቅመኝም እውነት ለመናገር ማለት ነው። ስለዚህ እኔ እንደዚህ ሆኜ እየተንከራተትኩ ተምሬ ወረቀት እያለኝ በተማርኩበት ልክ ስራ ካላገኘው እኔ ዶክመንቱ ቤት መቀመጡ ምንድነው ትርጉሙ? ምንም ለኔ የሚጠቅመኝ ነገር የለም። ስለዚህ አለ ከማለት ውጪ ምንም ስለማይጠቅመኝ እኔ እንጃ እኔ የሆነ በቃ ባስወግደው ደስተኛ ነኝ በእውነት ነው የምላችሁ። እንደዚህ ስላችሁ በእኔ እንዳታው በእኔ እንዳፈርዱ ለምን ካላችሁ እኔ እንጃ ብቻ እኔ ምን እንደምላችሁ አላውቅም። አይታችኋል። ይሄ ዶክመንት ነው በእውነት ነው የምላችሁ የተማርኩበት ዶክመንት ነው። ነገር ግን ይሄን ዶክመንት እኔ እዚህ ቁጭ አድርጌ እኔ ቀን ስራ ምናምን በቃ ስራ ጥቼ እየተንከራተትኩ ነው። ስለዚህ የዚህ መቀመጥ ምን ይሰራልኛል? ለምንም እኮ አይሆንም በእውነት ነው የምላችሁ። አንዳንዴ ሰው ተማረ ከማለት ይልቅ አይ አልተማረም በቃ ተብሎ እኮ ሰው ይታዘንለታል። እኔ እንጃ ብቻ እኔ ምን እንደምላችሁ አላውቅም። ዞሮ ዞሮ በእውነት ነው የምላችሁ ለእኔ የሚጠቅመኝ ነገር አይኖርም ከዚህ በኋላ ማለት ነው። ምንም እኔ እስከዛሬ ስንት አመት ሙሉ አስቀምጫለሁ። እስኪ እንደው የተሻለ ነገር ከመጣ በውድድርም በተለያየ ነገርም ስራ አገኛለሁ ምናምን በሚል ብዙ ጊዜ አስቀምጫለሁ። ነገር ግን እኔ ከዚህ በኋላ ተስፋ ቆርጫለሁ። ለመሰላችሁ እለፋለሁ፣ ደክማለሁ በብዙ ነገር ያው እናንተም ታያላችሁ። ምንም እኔ የተሳካልኝ ነገር ስለሌለ ይሄ ዶክመንት እያለ እኔ ዛሬ እንደዚህ ሆኜ ቀን ስራ መስራት ማለት በእውነት ነው የምላችሁ ለእኔ ውርደት ነው ለእኔ ማለት ነው። እኔ እናንተ ምን እንደሚሰማችሁ አላውቅም። እናንተ በርግጥ ያው ሞራል ለመጠበቅ ስትሉ ያው ቀን ስራ መስራት ማለት መዋረድ አይደለም ምናምን ልትሉ ትችላላችሁ። እኔ ግን በጣም ማለት ተሰምቶኛል። ስለዚህ ከዚህ በኋላ ዶክመንት የለውም አልተማረም ቢባል ይሻላል። እውነት ነው የምላችሁ በእውነት ለእኔ የሚጠቅመኝ ነገር የለም። ግን እንዳፈርዱብኝ በእውነት በጣም ያሳዝናል። በእውነት እንደዚህ ባዶውን ቢቀመጥ ይሻላል። ይኸው እግዚአብሔር ምስክሬ ነው የምላችሁ ባዶውን ቢቀመጥ ይሻለኛል። እኔ ይጠቅመኛል ብዬ ብዙ ጊዜ ጠብቄያለሁ፣ ብዙ አመቶችን ጠብቄያለሁ። ግን ነገሮች እየባሱ ስለሄዱ በጣም አዝናለሁ። ምንም ማለት አይደለም። አብዛኞቻችሁ አይዞ በርታ፣ ጠንክር፣ ተስፋ አትቁረጥ ብላችሁኛል።
ጥሩ ነው። ለኔ ያላችሁ ሞራል በጣም ጥሩ ነው። ነገር ግን አንዳንዶቻችሁ ደግሞ የሰው ጤነኛ ነው የሰው አብዷል ምናምን በጣም ብዙ ነገር ነው የምታረጉት። ችግር የለውም እኔ እቀበላለሁ። ምክንያቱም ተናድጄ ከማረገው አንፃር ነው ወይም ደግሞ ተናድጄ ከማደርገው አኳያ ነው ሀሳብ እየሰጣችሁኝ ያለውና እኔ ይኸው ባዶ የዶክመንት መያዣ ቢቀመጥ ይሻለኛል። ለምን መሰላችሁ? ዶክመንት አለኝ እኔ ተመሬያለሁ እያልኩ በጣም ብዙ ነገር ስለማስብ እንደዚህ በቃ አስወግጄው ተስፋ ብቆርጥ የተሻለ ነው ብዬ ስላሰብኩ ነው። ምናልባት እንግዲህ ትክክል ነው እያልኩ አይደለም፣ አጥፍቻለሁ። ምንም ማድረግ አይቻልም። ስንት አመት የለፋውበት ነው ይሄ ማለት ነው። ዝም ብሎ በምንም የመጣ ነገር አይደለም። እኔ ኑሮ ካልጠቀመኝ ምንም ሊሰራልኝ አይችልም ብዬ ነው በእውነት ነው የምላችሁ። በጣም ተናድጃለሁ እኔ ዛሬ። ግን ምናልባት ያው የተናደደ ሰው ፊት ላታው ትችላላችሁ። ግን እኔ ሁሌ ማልቀስ ወይም ደግሞ ሁሌ በቃ ሌላ አይነት እንትን ማሳየቱ ትንሽ ስለደበረኝ ነው ሁሉንም ነገሮችን እንግዲህ ዋጥ አድርጌ ያለሁትና ምንም ማለት አይደለም። ለማንኛውም እግዚአብሔር እግዚአብሔር ሰላሙን ሁሉ እንግዲህ ያንጣልን ነው የምለው። በእውነት ነው የምላችሁ። ስራ ለሌለው ስራ የሚያገኝበት፣ ጤና የሌለው ጤና የሚያገኝበት፣ በቃ እኔ ምን እንደምላችሁ አላቅም። ለማንኛውም እግዚአብሔር ይስጥልን፣ አመሰግናለሁ።